HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! HD ስፖርትስ ተናስተልን እንዴት ሰነበታችሁ አድማጭ ተመልካቾች ኤችዲ ስፖርት መጥቷል ተወዳጁ ብስራት ላይ 101.1 እንዲሁ በኤችዲ ዩቲዩብ ላይ የምትከታተሉት ፕሮግራማችን ተጀምሯል እንግዲህ ሁለት አበይት ጾሞች በዚህ ሳምንት ይጀምራሉ ለክርስትና እምነት ተከታዮች እንግዲህ አብይ ጾም ነው ከዛሬ ጀምሮ የእስልምና እምነት ተከታዮች ደግሞ ከነገ ጀምሮ በይፋ ጾማቸውን እንደሚጀምሩ ይታወቃል ሁለቱንም እንኳን አደረሳችሁ አስቀድሜ ለማለት ወዳለው ባልደረባይ ሁሴን እንዴት ነህ ብያለሁ ዛሬ በርካታ ጉዳዮችን እናነሳለን ከአርሰናል የኤፍኤ ካፕ ጨዋታ አንፃር የተወሰኑ ነጥቦችን እናያለን ከሻምፒዮንሺፑ ጋር በተያያዘ በተለይ በሲቲ እና አርሰናል መካከል የዋንጫ ፍክክሩ እጅግ ጦፏል በርካቶች እንግዲህ ሲቲ መጣ አርሰናል ተጽዕኖ በዝቶበታል የሚል ሐሳብ ያንጸባርቃሉ ይሄ ምን መልክ አለው የሚለውን እናነሳለን እንግዲህ ከዛ ውጪ ደግሞ ጎል ሴሌብሬሽን በስቷል ጎል አስቆጥረው የሚንሸራተቱ ተጫዋቾች በርክተዋል በሚል የሚነሳ ሐሳብ አለ እሱም ላይ ሐሳብ እንሰነዝራለን እንዴት ነው ብያለሁ እስቲ እንጀምር ፕሮግራማችንን ከኤፍኤ ካፑ የትናንት ጨዋታ ሰላም ታዲያስ እንዴት ነህ ሰላም ነው ሁሉ ሰላም አለመለናል ሁሴ ነው አለው ዴቭ የዚህ ኤፍኤ ካፕ እንግዲህ የተጠበቀው ታላቅ ቲሞች አሸንፈው ወደ ቀጣይ ዙር አልፈዋል እንደምታውቀው እና ዛሬ ምሽት እንግዲህ ድልድሉ ይወጣል ቀጣይ ዙር እና ይሄ በጨዋታው ላይ በዝርዝር መግባት ብዙም አልፈለኩም አርሰናልም ትላንት 4-0 አሸንፈዋል ቅዳሜ ዕለታም የተመዘገቡት ውጤቶችን ተመልክተናል ስለዚህ ባይሆን ምንድነው ትኩረት በዚህ በኤፍኤ ካፕ ምን ትኩረት ስቧል ብለህ የሚለውን ነገር እሱ ላይ ባጠነጥን ደስ ይለኛል of course ምክንያቱም በዚህ ውድድር ላይ እንግዲህ በዚህ ስቴጅ ቫር ተግባራዊ አይሆንም እንደምታውቀው እና የእግር ኳስ ጎራው ደግሞ ለሁለት ተከፍሎ በቫር ጥቅም ጉዳይ ላይ ክርክር ይነሳሉ እንደምታውቀው ቫር ከመተግበሩ ቀን ጀምሮ ነው እንግዲህ ጭቅጭቅ የተነሳው ማለት ያስፈልጋል አያስፈልግም በሚለው ማለት ነው እና አያስፈልግም የሚሉት በርግጥ የጨዋታው ፍሎ ወይም ሪትም ይቀዘቅዛል ዳኛው የቫር ውሳኔ መጠበቅ አለበት ከዚያም አልፎ ወደ ሞኒተር ይሄዳል የሂደቱ ደግሞ ሪትም ያወርዳል ይላሉ ሌላው ደግሞ ያነሱት ቫር ተግባራዊ መሆን ከጀመረ አንስቶ አሁንም የፔናልቲ ሲሪየስ ፋውል ምናምኖች ችግሮች እየተከሰቱ ነው ስለዚህ ቫር አያስፈልግም ይላሉ እና በርግጥ በዚህ በኤፍኤ ስቴጅ ላይ ግን ቫር የማይኖርበት ዋናው መነሻ እንደምታውቀው እዚህ ኤፍኤ ላይ ማንም አማተርም ፕሮፌሽናል ቲሞች ይሳተፋሉ በካራባኦ ካፕ ብቻ ነው ፕሮፌሽናሎች የሚሳተፉት ስለዚህ አሁን በኤፍኤ ካፕ ላይ የሚሳተፉት አማተርና ትናንሽ ክለቦች ስቴዲየም ውስጥ የቫር ኢንፍራስትራክቸር የላቸውም እንደምታውቀው እና እንደምታውቀው ውድ ነው በነገራችን ላይ ውድ ነው በጣም በነገራችን ላይ አንዱ ለኢንፎርሜሽን አንድ ፉል ቫር ሲስተም ኢንስታሌሽን ዋጋ ምን ያህል ይሆናል ብዬ ለማየት ሞክሬ ነበር ዴና ቫር የምትጠቀም ከሆነ ግዴታ አስፈላጊ ነገሮች አሉ ምንድነው በርካታ ካሜራዎች ያስፈልጋል በትንሹ 12 ካሜራ ስቴዲየም ውስጥ በትንሹ ያስፈልጋል የሪፕሌይ ሲስተሞች ያስፈልጋል ኮንትሮል ሩሞች ሴትአፕ ያስፈልጋል ኮሙኒኬሽን ያስፈልጋል ሶፍትዌሮች ሁሉ እንግዲህ ወሳኝነት አላቸውና ለዚህ እንግዲህ ቫር ለማስቀመጥ ለኢንስታሌሽኑ ብቻ ከ3.5 እስከ 8 ሚሊዮን ፓውንድ ያስፈልጋል እና ከዛ በኋላ ደግሞ ምን አለ ይሄንን ኢንስቶል ካደረክ በኋላ ኦፕሬሽናል ኮስቶች አሉ ቴክኒካል ስታፎች አሉ የቫር ኦፊሻልሶች አሉ ሶፍትዌር አፕዴት መሆን አለበት ሜንቴናንስ አለ እና በየአመቱ ለዚህ ደግሞ በትንሹ ከ800 እስከ 1 ሚሊዮን ዶላር ታወጣለህ ዋው ከፍተኛ ነው በጣም ስለዚህ ነው አሁን ኤፍኤ ላይ እነዚህ አማተር ቲሞች ትናንሽ ቲሞች የላቸው ስቴዲየሞቻቸው ስለዚህ ዙሩ እየከረረ ሲሄድ ነው እንጂ ያንን ኳሊቲ የምታገኘው እነዛ እስከሚንጠባጠቡ ግን ቫርን አትጠቀምም ተገዶን ይመስላል እንግዲህ አባባሉና ግን አሁን እንደዚህ በመሆኑ ግን የእንግሊዝ ዳኞች ግን
በደንብ ነው የተጋለጡት። ዴቭ ይቅርታ በተለይ የገቡ የእጅ ማለት ፔናልቲዎች ኦፍሳይቶች ምናምን ያ በደንብ ተጋለጡ በጣም እና በተለይ የአስቶን ቪላ እና የኒውካስል የቅዳሜው ጨዋታ ቆንጆ ጨዋታ ነበር። በጣም አሳፋሪ ውሳኔዎች ነበሩ የተከሰቱት እና ዳኛው ደግሞ ልምድ የሌለው ቢሆን ኢትስ ኦኬ ልምድ የለውም ብለህ ታሳልፈዋለህ። ግን በፒጂኤምኦሉ የሚኮራባቸው ልምድ ያካበቱ ሲኒየር ከሚባሉ ጥቂት ዳኞች የሆኑት ግንባር ቀደም ክሪስ ካቫና መሆናቸው ነው አስገራሚው እና እንግዲህ በእለቱ በአንድ ብቻ የተገደበ ቢሆን ምንም አይደለም። አንድ ስህተት ቢሆን ኢትስ ኦኬ አንድ ስህተት ነው ብለህ ታልፎ ትችላለህ። አሁን ግን ሶስት ትላልቅ ግልጽ አማተር ዳኛ የማይሳሳታቸውን ስህተቶች ናቸው ሲፈጥሩ የነበሩ። አንደኛው አስቶን ቪላ ያስቆጠረው የመጀመሪያው ጎል በታሚ አብርሃም የገባው ግልጽ ኦፍሳይድ ነው ያ እሱ ጸደቀ። ሁለተኛ ፈረንሳዊ ሉካስ ዲኝ በጃኮብ መርፊ ላይ ኃይል የተቀላቀለበት ፋውል ሰርቶ አለፉት። ሬድ ካርድ ሲገባ በቢጫ ካርድ አለፉት። ሆኖም ፊት ለፊታቸው አይተውታል። ጉልበቱ ላይ ቆስሎ እንደደማ እያዩት እኮ ነው ምን ያህል ታኬተው እንደጎዳው እንደ ገሸለጠው በደንብ አይተውታል እና ይሄንን እያዩ ውሳኔያቸውንም አለመወሰናቸው አስገራሚ። ሶስተኛ ደግሞ አሁንም ሉካስ ዲኝ በፔናልቲ ቦክስ ውስጥ ወደ ውስጥ ከፔናልቲ መስመር ከ1 ሜትር ተኩል በላይ ገብቶ በእጁ ነካው። እጁን ከፍ አድርጓል። በዚህ ላይ በጣም ዳኛው ፊሽካ አሰሙ፣ ግን ከቦክስ ውጪ ነው ብለው ቅጣት ሰጡ። የሚገርመው ዳኛው ብቻ አይደለም ረዳት ዳኛው እንኳን አጠገቡ ነው ያለው እንጂ እሱ እንኳን በቅርቡ ዳኛው እንኳን ትንሽ ራቃቸው ብለህ መከላከል ታቀርብ ትችላለህ። ግን አጠገባቸው ያለው ረዳት ዳኛው እንደዚሁ ትክክል ነው ውሳኔያቸው ብሎ አጸደቀው እና ደግነቱ ይሄ ጨዋታ በኒውካስል አሸናፊነት አለቀ። ደግነቱ እንጂ ጨዋታው እንደዚሁ ቢያልቅ ኖሮ በአስቶን ቪላ እንዳመራው ቢያልቅ ኖሮ ምን ነበር የሚከሰት የነበርና የሚገርመኝ ግን ምን ታውቃለህ? እንደዚህ አይነት የወረደ ዳኝነት አሳይቶ በቀጣይ ፕሪሚየር ሊግ እርግጠኛ ነኝ ትልቅ ጨዋታ እንዲያጫወት ይሰጠዋል። ምንም ጥርጥር የለውም። እና በቃ ግን ይገርማል ዳኞቹ ምን ያህል ቫር እንደሚረዳቸው በደንብ የታየንበት እሱ ብቻ ነው። ሌሎች ጨዋታዎችን እኮ አይተናል። በዚህ በኤፍኤ ካፕ ቅዳሜና እሑድ አስገራሚ ክስተቶች እኮ ተከስተዋል እና ምን ያህል ጨዋታው በቃ ቫር ምን ያህል ዳኞችን እንደሚረዳ የታየበት። በአንጻሩም የእንግሊዝ ዳኞች ያውም ፕሮፌሽናል ዳኞች ናቸው በፎርማቸው ላይ ጥያቄ እንዲነሳ ያደርጋል ይሄ እና እንደው ኤፍኤ ካፕ ካነሳ በዚህ ላይ ነው እኔ አስተያየት ልሰጥ የምችል ጨዋታ ዝርዝሮች ከማለት ላይ ሲቲ አሸንፏል፣ አርሰናል ማሸንፏል ምናምን ለማለት ነው። ትልልቆቹ ኦልሞስት ነጥብ ወስደዋል። የሚጠበቀው ድልድሉ ነው። ዞሮ ድልድሉ ነው። ነገ ዛሬ ማታ ዛሬ ይታወቃል። ስለዚህ አሁን ድልድሉ ነው የሚታወቀው እንጂ ከዛ ውጪ ያው እንደው የምልህ ማታውን የትላንቱን ጨዋታ ካነሰ ማን ነው አርሰናል ኦልሞስት በፕላን ቢው ነው የተጫወተው እና ብዙ ለውጦች ፈጥረዋል እና ኦፍ ኮርስ ዊጋንን 4-0 የበላይነት አሸንፏል። ይሄ ትንሽ ቡድን ነው፣ ስለዚህ ይሄ ዋጋ የለውም ሊባል ይችላል ማለት ይሄን ያህል የጎላ ነገር አይደለም ልትል ትችላለህ። ግን የሆነ ሲምፕተሞች አሉ፣ ጥሩ ነገሮች አሉ። አሁን ለምሳሌ ኤዜ ሾረ በጣም ነፃነቱን አገኘ። ነፃነቱን በደንብ አገኘ እና ማድዌኬም በቃ ውጤታማነቱ በደንብ እየታየ ነው ማለት ጥሩ ነገር ካለፉት 5 ጨዋታ ጥሩ ነገሮች ሰርቪስ ሲሰጥ ትመለከታለህ እና እነዚህ ነገሮች ምናልባት በዚህ ላይ ደግሞ እሱ ብቻ አይደለም። አንደር ራይስ ኦፍ ኮርስ ዙቢሜንዲ መጨረሻው 12 ደቂቃ ገብቷል። ግን ራይስ አይነቱ ማሳረፉ እንደነ ሳሊባ ያለፈው ጊዜ ጉዳት ነበር። አሁን ትንሽ ወደ ሪትም እንዲመለስ ተጠቅሞበታል። እነ ጋብሪኤል ማረፋቸው እነ ዙቢሜንዲ ማረፉ ይሄ ቀላል አይደለም። 10 ቀን ማረፍ ቀላል እኮ አይደለም። ምምልህ እንግዲህ የሚቀጥለው ሚድዊክ ላይ ነው ያለው ከወልቭስ ሮብ አለው እና ስለዚህ ይሄ ማረፋቸው ለአድቫንቴጅ የሰጠው ይመስላል ኤፍኤ ካፕ ድልድሉ። አሁን የሊቨርፑልና የብራይተንን ጨዋታ ስትመለክ ቋሚዎቹን ያሰልፉት አስቶን ቪላና ኒውካስልን ስትመሰል ቋሚዎቹ ነው። ምክንያቱ ለምንድነው? ትልቅ ጨዋታ ነው። በአጋጣሚ ድልድሉ ትልቅ ጨዋታ ነው። አታውቁም ኔክስት ላይ አርሰናል ከሊቨርፑል ቢደርሰው አርሰናል ከቼልሲ ኦር አርሰናል
ሲቲ ቢደርሰው ተመሳሳይ ነገር ነው የሚያጋጥም። ስለዚህ አንዳንዴም እድል ይፈልጋል። ገብቷል። ትናንሽ ቲሞች ታገኝ ቡድኖችን ታሳርፋ። እንደውም እኮ አንድ ቁጥር ሳነብ በዚህ ዓመት አርሰናል በአራቱም ጨዋታ ከሄደ 65 ጨዋታ ነው የሚያደርገው። ዋው በጣም ከፍተኛ ቁጥር ነው። 65 ጨዋታ እንደው አቨሬጅ 10 ኪሎ ሜትር እንኳን አንድ ተጫዋች ከቨር ቢያደርግ አስበው ሰዓቱ ስንት ኪሎ ሜትር እንደሚሸፍን በጣም ከባድ ነው እና በአንጻሩም አሳባቸው አሁን ለምሳሌ እነዚህ ትናንሽ ቲሞች የማይሳተፉት ዳር ላይክ አሁን ለምሳሌ ማንቸስተር ዩናይትድ ወሰደው በቃ ማክሲመም 40 ጨዋታ እየተባለ ነው ማክሲመም። ይሄ ማለት 65 እና 40 አስበው ኦልሞስት እጥፍ በዚህ በሩጫ ደረበው ማለት የምትለው ነገር ማለት ነው። እና ምን ያህል በተጫዋቾች አቅም፣ በተጫዋቾች ጉልበት፣ በተጫዋቾች በዝግጅት በምን ላይ የሚወጣው ጉልበት ከፍተኛ ነው፣ በጣም ከፍተኛ መሆኑን ነው የሚያሳይህና ስለዚህ እንደዚህ አይነት ቀላል ቡድን ሲደርስህ በኤፍኤ ካፕ ጥሩ ታላልቅ ተጫዋቾች ያሳርፋል። በአንጻሩ እድል የማያገኙት አሁን ጭራሽ ዛሬ ሶስተኛው በረኛ ለመጀመሪያ ጊዜ አየሁት ሲያሰልፈው ነበር። ሶስተኛውን ግብ ጠባቂ አስገብቶታልና ይሄን ስትመለከት ጥሩ አጋጣሚ ነው ማለትና ትናንሽ ቲሞች እንዲደርሱ ዱዓ ማድረግ ብቻ ነው የሚመስለኛል ብለን ለማለት ብዙ ጉዳዮች አሉና ብዙ ጉዳዮች ስላሉ ወደ እነሱ ብናልፍ ነው የሚሻል የሚመስለኛል አይደል? ወደ ቀጣይ እንላለን። ኤፍኤ ካፕ ላይ ብዙ ጊዜ ከምናጠፋ ትክክል ልክ ነው። በቃ ወደ ቀጣዩ ቶፒክ እንላፍ። ከጨዋታው በኋላ ያለውን እንግዲህ ጨዋታው እንዳሰስን በተወሰነ መልኩ ከዛ ውጪ ግን ከዚህ ከሻምፒዮንነቱ ጋር በተያያዘ ሁሴኑ ከሰሞኑ የተነሱ ያሉ ጉዳዮች አሉ እንደምታውቀውና በተለይ ይሄ የብሬንትፎርድ ያቻ ውጤት ከዛ ቀደም ብሎ ደግሞ የሊቨርፑል ሲቲ ድል የፉላም ድል መጣ። ይሄን አስታከው ይመስላል አሁን በሻምፒዮንነት ላይ የተፈጠረ ተጽዕኖ በሚል የአርሰናል ውጤት ያቻ ውጤት እንዳልሆነ ሁሉ ይመስል ነበር የተወሰነ ጫናዎችን ስታይና የተወሰነ እንትን አለ ጫና የሚዲያ ጫና ወይም ደግሞ በቃ አርሰናል እንደተለመደው ይሄንን ዋንጫ ለሲቲ አሳልፎ ሊሰጥ ነው የሚሉ ነገሮች መልሰው በርክተው መጥተዋል አይደል? ይሄን ነገር እያየን ነው ያለን የሚመስለውና ኦፍ ኮርስ ፉክክሩ ህይወት እንዲዘራበት ከመፈለግ ከሆነ ላይክ የሲቲ መምጣት የነጥቡ መጥበብ ከዚህ በኋላ ሁለቱ ቡድኖች የሚያደርጉት በየአቅጣጫው ጉዞ ለሻምፒዮንነት ሂደቱ የሚፈጥረውን ነገር ከመውደድ የመነጨ ከሆነ ምንም ጥርጥር የለውም ቆንጆ ሊሆን እንደሚችል እንደገለልተኛ ትወስዳለህ። በአንጻሩ ግን የአንዳንዶች አስተያየት የሚመስለው ባለፉት ጥቂት ዓመታት አርሰናል ልክ በዚህ ደረጃ ሄዶ ከዋንጫው እንደራቀው አሁንም መልሶ ያንን እንደሚያደርግ ሲቲም ደግሞ ልክ የተወሰነ ወቅት ላይ ብድግ እንደሚለው ያንን ሞመንተም ይዞ ሄዶ ደግሞ ኮዲው ከዋንጫ እንደሚገናኝ የሚጠቁም አይነት ባህሪ የተላበሰ የሚመስል አስተያየት ነው ሲሰጡ የምትሰማውና በየአቅጣጫው ወጡ ነገሮች አሉ። የምትገዛው ነገር አለ አሁን እዚህ ላይ እነዚህ የሚሰጡ አስተያየቶች ላይ በርግጥ ምን እገዛለሁ ምን ይገዛል ነው አለፈ እንደውም ለገበያ ስለቀረበ ከፍየው ከገበያ እንዲወጣ አደርጋለሁ። እንደዛ ነው ተናሳፍ ጥሩ ምላሽ ነው ይሄ ጥሩ ነው። ባክ ገሰው ራሱ ከገበያ እንዲወጣ ነው የምታረገው ከፍዬ እንደዛ አይነት ቆሻሻ ጋርቤጅ እኮ አይዲያ ነው እናት። ስለዚህ እንደዛ አይነት ቆሻሻውን እንትን በቃ መጥረግ ነው ጉልበት አቅምላለሁ ሰው ቀረ ትራንስሌት ነው። እሺ ቢቻል ነው ግን አምል ለመሰለ ዴቭ አሁን እንግዲህ አርሰናል ይሄ በጂቴክ ስቴዲየም እንግዲህ ነጥብ በመጣሉ ነው ይሄ ሁሉ ጩኸት የበዛውና አሁን እኮ ስትመለከተው ልክ ማንቸስተር ሲቲ በ4 ነጥብ የሚመራ እንጂ አርሰናል በ4 ነጥብ የሚመራ አይመስልም እንደሚሰጠው አስተያየት። እንግዲህ ቴብሉን ስትመለከት አርሰናል 57 ነጥብና 32 ንጹህ ጎል አለው። ማንቸስተር ሲቲ 53 ነጥብና 30 ጎል ነው ያለው እና ግን ለአሁን ፕሪሚየር ሊጉን ለማይመለከት ሰው እኔ እንደውም በቀደምለት ዌልስ ፋርጎ ባንክ ሄጄ ነበርና እግረ መንገዴ ልንገርህ ብዬ ነው እና እንትኑ እዛ ያስተናገደኝ እንትኑ ባለሙያው አበሻ ነበር። ነው አበሻ አይደለም ጋምቢያዊ ነበር። እሺ እና ኳስ እስከ ተራይን እስከምጠብቅ ኳስ አለው በስልክ
ኳስ እያየሁ ነበር በስልክና ከዛ ማና ማን ነው አለኝና ቼልሲ እየተጫወተ ነበር እና ቼልሲ አለና ኦኬ የማደጋፊ ነው ምናምን አለኝ አወራንና ዘንድሮ ማን ሻምፒዮን ይሆናል ምናምን ይመስላል አይ እንግዲህ የሚመራው አርሰናል ነው አርሰናልማ አይመስለኝም ለምን እለዋለሁ በቃ ሁሉ ጊዜ መምራት ነው እንጂ ሚዲያ ላይ የምሰማው ሁሉ ያለ እኔ አለክ ተከታታይ አይደለም ማለት ሚዲያ ላይ የምሰማው ግን መምራት ነው እንጂ ዋንጫ አያገኝም ሲባል ነው የምሰማው አለኝ አየህ ምን ያህል እንግዲህ የሚዲያው ተጽዕኖ ብዙ ጨዋታን የማይከታተል ሰው የሚሰጠው የሚሰጠው መልእክት በቃ እንደዚህ አይነት ነገር ነው ገብቷል እና ይሄ በቃ ምን ያህል ሚዲያው ቆሻሻ መሆን ነው የምታሳየው እንግሊዝ ሚዲያ ይቅርታ አድርግልኝና እንደውም ያለፈው ሳምንት ሳኛ ሰይፉ ላይ ቀርቦ ነበር እና ስለ ኢቦዬ ጠይቆት ሚዲያ የእንግሊዝ በተለይም የእንግሊዝ ሚዲያ ያለው በተለይ የእንግሊዝ ሚዲያ ነው አይገርም ሳኛ ራሱ እንኳን ያለው እና ስሰማው በጣም የገረመኝ እንዴ እና እውነት ነው እኛም ምንለው እንግዲህ የእንግሊዝ ሚዲያን እኔ መድረክ ላይ ከወጣው ኦልሞስት ከ2006 እንግዲህ ኤሌክትሮኒክስ ሚዲያ ላይ ከወጣው 2006 አካባቢ ነው ወጣው ነው ዋንጫ ላይ እንግዲህ ይሄን ሁሉ አመት የእንግሊዝ ሚዲያን ስንል የነበረው ትክክል ነን ማለት ነው ከዛ ውስጡ የነበሩ ሰዎች እየነገሩን ስለሆነ ማለት ነው ዴቭ እና አሁን ስትመለከት የብሬንትፎርድ እንዴት ነው በጂቴክ ስቴዲየም ውስጥ ያለው ፎርም እንዴት ነው ብለህ ከተመለከትክ ኃይለኛ ቡድን መሆኑን ይነግርሃል ሁለት ጨዋታ ብቻ የተሸነፈ ነው እና በሆም ፎርም ላይ ቴብሉን ስትመለከት 5ኛ ደረጃ ላይ የሚገኝ ነው እና የሚበልጡት ሲቲ እና አርሰናል 32 ነጥብ አላቸው አስቶን ቪላ 28 አለው ማንቸስተር ዩናይትድ 27 አለው ሰንደርላንድ 26 አለው እሱ 25 ነው ያለው ዴም እና ለምሳሌ አስቶን ቪላን ብትመለከት ሆም ላይ 3 ነው የተሸነፈው በእኩል በምናምን በማግኘቱ ነው ነጥብ የበለጠው ገብቷል በነጥብ የበለጠው ሜዳ ላይ በመሸነፍ ግን አስቶን ቪላ 3 ነው የተሸነፈው ገብቷል እና 3 ሲሸነፍ አሁን ከስድስቱ አስቶን ቪላ 3 ተሸንፏል ማንቸስተር ዩናይትድ እንደ ብሬንትፎርድ 2 የተሸነፈው ስለዚህ አሁን ስድስተኛ ደረጃ ላይ አይቀመጥም ነበር የምናወራው ሜዳው ላይ በመሸነፍ ቁጥር ከሆነ ማለት ነው ገብቷል የተሻለ ነበር የሚሆነው እና ይሄ የሚያሳየው ብሬንትፎርድ ምን ያህል ጠንካራ መሆኑ ነው የምትመለከተው በአንጻሩም አዌይ ስትመለከታቸው እነዚህ አሁን ቅድም የጠቀስኩልህ ቡድኖችን አዌይ ፎርማቸውን ስትመለከት አሁን ማንቸስተር ዩናይትድ 8ኛ ደረጃ ላይ ነው የተቀመጠው ሰንደርላንድ እንግዲህ ሰው አሁን እዚህ 5ኛ ደረጃ ነው ብያለሁ አይደል በአዌይ ማች 17ኛ ደረጃ ነው የተቀመጠው አዌይ ማች ላይ ብሬንትፎርድ ሜዳው ላይ 4ኛ ነው ብያለሁ አልተሸነፈም አዌይ ላይ ግን 10ኛ ደረጃ ላይ ተቀመጠ ስቲል ጥሩ ፖዚሽን ነው 10ኛ ሚድ ላይ ነው አዌይ ላይ ሆና ሚድ ላይ ነው እና ይሄ የሚነግርህ ነገር አለ እነዚህ ቡድኖች ሜዳቸው ላይ ቤስት ሆነው አዌይ ላይ የሚቸገሩበት ምክንያት በአብዛኛው የስፒሪት ቲም መሆናቸው ነው የሚያሳየው የስፒሪት ቲም መሆኑ ነው የሚያሳየው እና ስፒሪታቸው ደግሞ ከፍ የሚለው በተለይ ከትላልቅ እንግዲህ ስፒሪት ሁሉ ጊዜ የከፍ ያለ ቡድን ሲመጣ እሱ ላይ ነው ነብር የምትሆኑ ይበልጥ ምክንያቱም የስፒሪት ቲም ኮንክ እና ትላልቅ ቲሞች ሲያገኙ በተለይ ይሄ እነሱ አንደርዶግ ሆነው ሲቀርቡ ኃይለኛ ነው የሚሆኑት የስፒሪት ቲሞች ለዚህም ነው ገብተዋል ብሬንትፎርድ ሰንደርላንድ ኢቨን ማንቸስተር ዩናይትድ ላለፉት 5 ዓመት ያሳየን ይሄንን ነው ሜዳው ላይ ደህና ነው ውጪ ሲወጣ ያው እንትን ይላል ላለፉት ይቸገራል እና ይሄ እንግዲህ ይሄ እዚህ ላይ ደግሞ ልዩነታቸው መሰል አሁን እነዚህ አሁን ፒውር የሆኑ ስፒሪት ቲሞች አሉ ለምሳሌ እንደ ብሬንትፎርድ እንደ ሰንደርላንድ እንደ ኒውካስል ራሱ ማለት እነዚህ ቡድኖች ፒውር የሆነ የእንግሊዝ ስፒሪት ነው ያላቸው የሚጋደሉ ታውቃለህ እንግሊዞች የሚወዱት ታውቃለህ ከዚህ በፊት እነግርሃለሁ የፉልሃም ደጋፊ አለ እዛ እኔ ጋር ያለና የሚወደው በቃ መጋደሉ ነው ታውቃለህ ታክል ምናምን እንደዚህ ገገገ የሚል ነገር ነው የሚወደው ገብቷል መባጠሱ ነው የሚወደውና እንግሊዞቹም ለዚህ ነው በጣም የሚጮሁት እንትን ላይ ይሄ ንጹህ ቴክኒክ ፉትቦል ላይ ቤዝ ያደረገ ፍቅር አይደለም ያላቸው ገብቷል እና ስለዚህ አሁን እንደዚህ አይነት ቡድኖች ሁሉ ጊዜ ለትላልቅ ቲሞች እንዲሁም ለሌሎች ቡድኖችም በሜዳቸው
ቻሌንጅ ይፈጥራሉ። ቻሌንጅ ያደርጉሃል እና ከአርሰናልም አሁን አርሰናልም እንግዲህ አንዱ ቻሌንጅ ብልህ ይሄ ነው ያጋጠሙና ብዙዎች የአርሰናል ነጥብ መጣል ከጫና የመጣ ነው ይሉታል። አሁን ነጥብ ስለጣለ ከጫና የመጣ ነው ይሉታል። ይሄንን ወደ ኋላ ያለውን ነገር አላየሁትም። ገብቷል። እና በሲቲ ድል ማግስት ስለሆነ ጫና በስቶበት ነው ነጥብ የጣለው። ግን ለኔ ግን ይሄ የብሬንትፎርድ ጨዋታ ፊክቸሩ ከሲቲ ጨዋታ በፊት ቢሆን ለአርሰናል ከባድ ጨዋታ ነበር። ለአርሰናል ብለህ ነው የምትገምተው? አዎ። እና በዚህ ላይ ደግሞ አንድ የሚገርም ነገር ልንገርህ። ብሬንትፎርድ አሁን ጥሩ ደረጃ ላይ ነው ሆም ላይ ብያለሁ አይደለም? እሱ ብቻ አይደለም። አንድ ስታት ልንገርህ። ላለፉት 10 ጨዋታዎች የፕሪሚየር ሊግ 10 ጨዋታዎች ደረጃና ውጤት ልንገርህ። አርሰናል 6ቱን አሸንፏል፣ 3ቱን አቻ ወጥቷል፣ 1 ተሸንፏል፣ 21 ነጥብ ይዟል። ኦኬ ላለፉት 10 ጨዋታ ቤስት ቲም ማን ነው ብለህ ከጠቀስ ሁለተኛ የሚቀመጠው ይሄ ብሬንትፎርድ ነው። 6 አሸንፏል እንደ አርሰናል፣ 2 ብቻ ነው ድሮ ያደረገው፣ 2 ተሸንፏል። 20 ነጥብ ይዞ ሁለተኛ ነው። ሶስተኛ ላይ የተቀመጠው ማንቸስተር ሲቲ እና ማንቸስተር ዩናይትድ ናቸው። ማንቸስተር ሲቲ 5 አሸንፈዋል፣ 4 ድሮ አድርገዋል፣ 1 ተሸንፈዋል፣ 19 ነጥብ ይዟል። ማንቸስተር ዩናይትድም ተመሳሳይ ነው። 5 ዊን 4 ድሮ 1 ሽንፈት ነው ያጋጠመው። ቀጥሎ 5ኛ የምታገኘው አስቶን ቪላ ነው። 5 አሸንፈዋል፣ 2 ድሮ አድርጓል፣ 3 ተሸንፏል፣ 17 ነጥብ ይዟል። እንግዲህ እንደዚህ ያልክ 6ኛ ቼልሲ፣ 7ኛ ሊቨርፑል፣ 8ኛ ቦርማውዝ፣ 9ኛ ሊድስን ታገኛለህ። ኦኬ ይሄ ማለት ብሬንትፎርድ ምን ያህል የወቅቱ ጠንካራ ቲም እንደሆነ ታያለህ። የወቅቱ ቶፕ ቲም ነው። አሁን ፕሬዲክሽን ሲሰጡ እነዚህ ምጠራቸው እነዚህ ታዋቂ ፕሬዲክት የሚያደርጉ ሳይቶች አሉ የእንግሊዞች፣ ይሄንን አይነግሩህም። ከጨዋታው በፊት ምን ያህል የሲቲን ጨዋታ ትተው ምን ያህል አርሰናል እንደሚቸገር ይሄንን አስቀምጦ መግለጽ ነበረባቸው። ገብቶሃል? ይሄን ማለት ነበረባቸው ነው የኔ ሐሳብ ነው ነገር እና ታዲያ እንደዚህ አይነት ቡድን ላለፉት 10 ጨዋታ ሁለተኛ ሆኖ የተቀመጠ ቡድን ሜዳው ላይ ሄደ ስትገጥመው እና አቻ ስትወጣ እንዴት ነው የሚጮህብህ? እንዴት ምንድን ነው ሎጂኩ? የጮህቱ የአዋራ የማንሳቱ ሎጂክ ምንድን ነው? በቃ ይሄ ግልጽ ነው። ዓላማው ምንድን ነው? አርሰናል ላይ ስነ ልቦና ጫና ለመፍጠር ብቻ ነው። ይሄንን ለኔ ማሰበው እና እስቲ አሁን አስበው ማንቸስተር ሲቲ ከ10 ቀን በፊት ቶተንሃምን ገጥሞ ነበር። 2-0 እየመራ 2 ወጣ አይደል? 2-2 ወጣ ፌብሩዋሪ 1 ታስታውሳለህ። እና ይሄ ጨዋታ ይሄ ውጤት የአርሰናል ቢሆን ምን ነበር የሚባለው? 2-0 ቶተንሃም መርቶ እንግዲህ አስበው ቶተንሃም አሰልጣኙ በቃ ጥሩ ውጤት ያመጣው ያለት ነው። በጣም አደጋ ላይ ነበረ፣ ማሸነፍ ያቃተው 15ኛ ላለመውረድ እየተንገዳገደ ያለ ቡድን 2-0 መርተህ 2-2 ስትወጣ ይሄን እንዴት ነው ይሄ አስተያየት? ምን አይነት አስተያየት ነው የምትሰጠው? ግን አርሰናል ቢሆን ኖሮ አርሰናልን ግን ብሬንትፎርድ ላይ ላለፉት 10 ጨዋታ ሁለተኛ ደረጃ የያዘን ቡድን አሁን በአቋም ደረጃ በጣም ጥሩ ሞቲቬሽን ላይ ያለ ጥሩ አቋም ላይ ያለ ቡድን ሄደህ ሜዳው ላይ 1-1 ስለወጣህ ግን ይሁሉ ውርጅብኝ ይሄ አይጋጭም? ዓላማው ሌላ ነው። ዞሮ ዓላማው ሌላ ነው። አዎ ከዛ ውጪ አንድ ኦልሞስት ዴጃቪ ነገር ልንገር። ማች ዴይ 23ኛው ሳምንት ውድድር ላይ አርሰናል በማንቸስተር ዩናይትድ 3-2 ተሸነፈና ቴብሉን ስትመለከተው አርሰናል 50፣ ማንቸስተር ሲቲ 46፣ አስቶን ቪላ 46፣ ማንቸስተር ዩናይትድ 38 ነበሩ። ኦኬ ማንቸስተር ዩናይትድ እናውጣው እሱ ታች ስለሆነ በሶስቱ መሃል ልንገር አርሰናል 50፣ ሲቲ 46፣ ቪላ 46 ነበሩ። የ4 ነጥብ ልዩነት ነበር። ይሄ ማለት ሁለቱ እየተከተሉት ማለት ነው። አሁን ግን ከዛ በኋላ 3 ጨዋታ ተደረገ 6 ነጥብ ያዘ። አሁን ተመልሶ የብሬንትፎርድ ይሄ ከባዱ ጨዋታ ላይ ሄዶ 1 ነጥብ ይዞ መጣ እና አሁን ተመልሶ ወደ 4 ነጥብ ልዩነት ተቀመጠ። ስለዚህ አሁን ምንድነው አሁን የዛሬ 2 ዓመት እኮ አይደለም
ከ10 ቀን በፊት ይሄን ኤክስፔሪየንስ እናውቀዋለን አይደል? ስለዚህ አሁን ምን ሊፈጠር ይችላል ብለህ ስትቀምጥ በቃ ይሄ ካለን ለምዶ እንደማይሰጠን እንደገና ደግሞ የሚያነሱልህ ነጥብ አለ። ማንቸስተር ሲቲ ላለፉት 2-3 ዓመት አምና ሊቨርፑል ነው ካቻምናና ከዛ በፊት ከኋላ ደርሶ ልምድ አለው ምናምን ብላብላ ይሉታል። ግን በዛ ሰዓት ከዚህ በፊት ነግሬ ያለው ማንቸስተር ሲቲ ከ3 ዓመት በፊት ኬቨን ደብሩነን የመሰለ ኢካን ጉንደገን የመሰለ በፍላንክ ፉልባክ ላይ ወከርን የመሰለ ካይል ወከርን የመሰለ ጠንካራ ተጫዋች የነበረው በዚህ በግራ በኩል ግሪሊሽ በጥሩ ኮንዲሽን ላይ የነበረ ልጅ የነበረው ሲልቫ ራሱ በዛ ሰዓት እድሜው እንዳሁኑ አልነበረም። አሁን 31 ገብቷል። ሮድሪ ወደ 30 እየተጠጋ ነው። እነዚህ ተጫዋቾች ነበሩ። ዛሬ ስትመለከት ግን እነዚህ ተጫዋቾች የሉም። እነ ኬቪዲ የሉም ምናምን ያሉት ሲልቫና ሮድሪ ናቸው። እነዚህ ደግሞ 30 እየተጠገኑ አቅማቸው እየደከመ መሆኑን የችግር እየተሰለፉ መሆኑን በደንብ ይታያል። በደንብ ነው የምትመለከተው። እና ኦፍኮርስ ሮድሪ አሁን ትንሽ የመምጣት ነገር ይታያል። በእርግጥ ግን በደንብ እንትና ገና ነው። እና አሁን አስበው ማንቸስተር ሲቲ ከወዲሁ 5 ጨዋታ ተሸንፏል። በፕሪሚየር ሊግ 5 ጨዋታ ተሸነፈ ሻምፒዮን የመሆን እድልህ በጣም ማለት ቀጣይ 12ቱን ጨዋታ በትክክል ካልሄደ በስተቀር 6ኛ የሚሸነፍ ከሆነ ሻምፒዮን የመሆን አቅም በጣም ጠባብ ነው። በፕሪሚየር ሊግ ከኋላ ካስተማረን ልምድ ከ5 ጨዋታ በላይ መሸነፍ አትችልም። እና ስለዚህ አሁን ይሄ ቡድን ቀጣዩን 12 ጨዋታ ምን ያህል እርግጠኛ ነን 100% ጉዞ ያድርጋል ብለን ከተመለከትን ዴቭ ወደ ኋላ አስተማመኛ የለም። ቅድም የነገርኩ አሁን በዚህ ሰዓት ጥሩ ፎርም ላይ ያሉ 10 ቲሞችን ጠቅሼልሃለሁ። 9 ቲሞችን ጠቀስኩልህ አይደለም? ከዛ ውስጥ ማንቸስተር ሲቲ ከ12ቱ ከፊት ለፊቱ ከ10ሩ 6ቱን ያገኛል። እነዚህ አሁን ቅድም የጠቀስኩልህ 10 ቲሞቹ ከ10ሩ 6ቱን ያገኛል። ሊድስን አዌ ይሄዳል። አርሰናልን ሆም ሊያስተናግዳል። ቼልሲን አዌ ያስተናግዳል። ብሬንትፎርድን ሆም ያስተናግዳል። አስቶን ቪላን ሆም ያስተናግዳል። ቦርንማውዝን አዌ ያስተናግዳል። እንግዲህ እነዚህ አሁን ቶፕ ፎርም ላይ ያሉ ቡድኖች ናቸው። ከነዚህ ከ10ሩ 6ቱን ያገኛል። አሁን ኒውካስልን ትተህ ማለት ነው። አሁን ቀጣይ ኒውካስል ነው ጨዋታ ያለው አይደል? ኒውካስልን እንደ ፎርም ላይ አይደለም ብለን እናስበው ብለን ነው እንግዲህ ገብተዋል ብለን ነው የምናስበው። እና እነዚህን ቲሞች ያገኛል። በአንጻሩ አርሰናል 3ቱን ነው የሚያገኘው። ከ10ሩ 3ቱን ያገኛል። እሱም አንደኛው እንደሱ ሲቲ የደዋል ነው። ከሲቲ ጋር አዌ ያለው ቼልሲ ሆም አለው እና ቦርንማውዝ ሆም ነው ያለው። አንድ አዌ የቼልሲ ጨዋታ ብቻ ነው ያለው። አዌ አንድ የቼልሲ ጨዋታ ብቻ ነው ያለው። እና ስለዚህ አሁን ይሄን ስትመለከት ለ12 ሳምንት ይሄን ስትመለከት ለማንቸስተር ሲቲ ምን ያህል በዚህ ስብስብ ዲፌንሱ እንደዚህ በወንፊት በሆነበት የአጥቂው ክፍል ስኬታማ ባልሆነበት ሁኔታ እነዚህን ጨዋታዎች 100% ድል አድርጎ ዋንጫውን ያነሳል ለማለት አይከብድም እንዴ? በጣም ከባድ ነው። ሌላው ልንገርህ 12 ሳምንት ይቅር እንጂ አሁን የነጥቡ ልዩነት 4 ነው። 4 ነጥብ ማለት ደግሞ የሁለት ጨዋታ ዋጋ ማለት ነው። ስለዚህ ለአርሰናል ነው 12 ሳምንት ለማንቸስተር ሲቲ ነው 12 ሳምንት የሚቀረው። አርሰናል 10 ሳምንት ነው የሚቀረው። ሁለቱን ተዋቸው ገብተዋል። በዚሁ ከሄድን ማለት ነው። እና ለአርሰናል 10 ሳምንት ነው የሚቀረው። ለማንቸስተር ሲቲ 100% ጉዞ ተደርጎ 12 ሳምንት ነው የሚቀረው። እና ከዚህ መነሻ እንግዲህ የሰሞኑ የሚዲያ ጩኸት በቃ ምንም ፋክት ላይ ያልተመሰረተ ዝም ብለህ ስሜታዊ ሆኖ አርሰናልን ለማሸማቀቅ በቃ የሚደረግ ሩጫ ነው። ለኔ ምልህ ይሄ ነው። እና ለውጥ የለውም ነው ዞሮ የሚያመጣው ለውጥ የለም ነው። ፕላስ አሁን ቲም ውስጥ የአሸናፊነት እንትን የለም ምናምን የሚሉት ነገር አለ፣ የሚመዙት ነገር አለ። ገብቷል። እንደው በተፈጥሮ የአሸናፊነት ባህሪ ስፕሪት ያላቸው ተጫዋቾች ቲም ውስጥ አሉ። ለምሳሌ ራይስን ውሰደው፣ ለምሳሌ ጋብርኤልን ውሰደው። ሳሊባ ዝምተኛ ነው እንጂ የአሸናፊ የዓለም ዋንጫ እኮ ፈረንሳይ ውስጥ የነበረ ተጫዋች መሆኑን አትርሳ። ሃቨርትስን ውሰደው፣ የቻምፒየንስ ሊግ አሸናፊ ነው።
ዙቢሜንዲን ወሰደው የአውሮፓ ሻምፒዮን የሆነ ነው ከስፔን ናሽናል ቲም ጋር። ሂንካፔን ወሰደው የቡንደስሊጋ ሳይሸነፍ ሻምፒዮን ሆነ ልጅ ነው። ቲምበርን ወሰደው 2 ጊዜ የደች ሊግ አሸናፊ የሆነ ልጅ ነው። አሸናፊ ቡድኖች ለምንድን ነው ይሄ ማይታያቸው? እነሱ ሲጠቅሱ አሁን የሚሉህ ነገር ዋንጫ የበላ የለም ምናምን ይሉሃል አይደለም፣ ግን ውስጡን ተንትነህ ስትገባ ግን እንደዚህ ትላልቅ ዋንጫ የበሉ ተጫዋቾች አሉ ያቀፈ ቡድን ነው። ገብቷል? ግን ዝም ብለው በሌለ ነገር ዝም ብለው የውሸት ወሬ ፈጠራ ልበለ አውርተው እንትን ይለዋል እና ይሄ አብሮ መሄድ አይደለም ነው። ዞሮ አብሮ መሄድ አይደለም እና ተገቢ መልስ አይደለም ነው። አዎ እና እኔ የሚገርም ብዙ ነገሮች አሉ። ገብቷል? አሁን አርሰናል ሲያሸንፍ ሊጉ ደካማ ነው። አርሰናል ነጥብ ሲጥል ግን ሊጉ ጠንካራ ይሆናል። አሁን እንደምታየው አስተያየት እንደዛ ነው። ለምሳሌ የኮርና ማዕዘን ምትን እንውሰድ። ኮርና ኤፍሲ ምናምን ይሉታል አለ። ግን ይሄን የሚሉት እንግዲህ አሁን እነዚህ የፑንዲቶች ናቸው፣ ነቢል ምናምን ናቸው የሚሉት አይደለም። ግን በአርሰናልና በማንቸስተር ዩናይትድ የኮርና ማዕዘን አጠቃቀም ላይ አሁን የ2 ጎል ልዩነት ነው ያለው። ያው አርሰናል ጥሩ ነው በቆመ ኳስ አጠቃቀም፣ ዩናይትድም ጥሩ ነው። አዎ አሁን እኮ ያውም አርሰናል ብዙ ጎል ከማግባቱ እኩል ሆኗል ኦልሞስት። እና ስለዚህ ይሄ ሁሉ ምንም ፋክት ያለው አይደለም ነው አይሰጥም። አዎ ሌላው እንደው በረጅሙ ያዝኩበት ዴቪድ ቀርታ አሁን ቡድኑ ሲያሸንፍ እንደ ፖል ስኮልስ አይነቱ ስለ ውበት ፉትቦል ያነሳሉ አይደለም። ቦሪንግ ፉትቦል ነው የሚጫወተው ምናምን፣ ፕላስ ነጥብ ሲጥል ደካማ ነው፣ የዋንጫ ቲም አይደለም፣ እንደዛ የሚሉት ነገር አለ አይደለም። ግን ይሄንን አባባል እኮ መናገር ያለባቸው ዴቭ እነ ሉዊስ ኤንሪኬ፣ እነ ፔፕ ጋርዲዮላ፣ እነ አርሴን ቬንገር ናቸው ለዓለም እግር ኳስ ውበትን ፉትቦል የሰጡን አሰልጣኞች ማለት ነው። ወይም ደግሞ በፊት ቀድሞ እንደነ ቴሌ ሳንታና የብራዚሉ አሰልጣኝ አይነቶች እነሱ ቢናገሩ እኮ በቃ ቴስት አድርገውታል፣ አሳይተዋል። ምንም አይደለም። ፖል ስኮልስ እኮ የሰበሰባቸው ዋንጫዎች የትኛው ጊዜ ነው ማንቸስተር ዩናይትድ ቆንጆ ውብ ፉትቦል ተጫውቶ ያሸነፈው? ዴቭ እንግዲህ አልሞትንም ማለት ይሄን እኮ የምናወራው የ25 ዓመት የ30 እግር ኳስም በደንብ በምንከታተልበት ሰዓት ነው አይደለም እንዴ ዴቭ? እና የማንቸስተር ዩናይትድ ኳሊቲ ያኔ የነበረው ዲሲፕሊንና ስፕሪት ነው። በጣም ዲሲፕሊንድ የሆነ ቲም ነው። ፕላስ አልሸነፍም እንትን አለው፣ ስፒሪት አለው። ያ ነው እንጂ ውብ ፉትቦል የሚጫወት ቡድን አልነበረም አይደለም እንዴ? ዛሬ ግን ያኔ እኮ ቬንገር ያን ውብ ፉትቦል ተጫውቶ ሲያንከራተታቸውና መጨረሻ ላይ ሲያሸንፉት አንዴ ልጆች የህፃናቶች ቡድን ነው ሲል ነበር። ኤቭራ እንደዛ ሲል ነበር። ከህፃናቶች ጋር የተጫወትን ይመስለናል ምናምን ሲሉ ነበር አይደለም። አሁን ግን ያኔ ጥሩ ፉትቦል ይጫወታል፣ በቃ የምናውቀው ፉትቦል ነው፣ ተገማች ነው እየተባለ ውርጅብኝ ነበረበት። ዋንጫ አያገኝማ። አሁን ግን ያንን ትቶ ማን ነው አርቴታ እኮ ላለፉት 2-3 ዓመት እኮ ፉትቦል አሳይቶናል። አሁን ነው ጥንቃቄ ያደረገው። ይህም ጥንቃቄ ደግሞ ለምንድን ነው ካልከኝ አሁን አላማው ዋንጫ ብቻ ስለሆነ ዋንጫ ጋር የተያዘ ነው። እንደ ፈረስ ምንድን ነው አይኑ ላይ አድርገህ ቀጥታ እንዲሄድ ነው የምታደርገው፣ ወደ ግራ ወደ ቀኝ እንዳይ። ምክንያቱም ይህን ዋንጫ ዘንድሮ ካላመጣ የመነሳት እድሉ ሰፊ ነው። ፕላስ ማንም ሚዲያውም አያስቀምጡም፣ ጫና ይበዙበታል። በእርግጠኝነት ነገር ግን ዋንጫ እንኳን ባያገኝ አርቴታ ትልቅ ቡድን እንደሚገባ 100% እርግጠኛ ነኝ። ትልቅ ቡድን እንደሚገባ ምንም አትጠራጠር። ግን እንደዛም ሆኖ ለዋንጫ ዓላማ ስላለው በቃ አሁን የሚንቀሳቀስበትን ጨዋታ ለውጤት ተኮር ስለሆነ በቃ ዋንጫ ለማምጣት ይሄ ስለ አሁን ውበት የለውም ምናምን ይላሉ። አትሊስት እነሱ እኮ ውብ ፉትቦል አሳይተው ዋንጫ በልተው ቢሆኑ ትቀበለዋል። ገዘም በላ በቃ እኔ እኮ አልሞትንም ያየነው ነው። ስለዚህ ምን አይሄድም እና ይሄንን ለማለት ነው ዴቭ። ያ አይ ቲንክ ይሄ ከሻምፒዮንነቱ ጋር በተያያዘ በሁለቱ መካከል የሚደረገው ውድድር እንዲሁ አንጠልጣይ ሆኖ የሚሄዱ ነገር በተለይ ለገለልተኛ ተመልካች ይናፈቃል የሚለውን ነገር ትጋራዋለህ። እንግዲህ ወዲያው ካሁኑ አርሰናል 10-12 ነጥብ ልዩነት ፈጥሮ በቃ ሊጓ ከተመ የሚል ስሜት ከሚኖረው ይልቅ በዚህ የመንጠልጠል ስሜት የሚሄዱን ነገር የተወሰኑ ወገኖች ቢናፍቁት ቢፈልጉት ያው እግር ኳሱን ከወዲሁ በቃ አጣጥመን ጨርሰን ምን ልናይ ነው ከሚል ስሜት ይመነጫል ብለህ ነው የምትናገረው። ግን በተረፈ የዚህ የሚነሳው የነጥብ ልዩነት እና ከብሬንትፎርድ በኋላ በተለይ አርሰናል ላይ የመጡት
የመሳሰሉት ነገሮችን ስታይ ለኔ ያ እዛ ጨዋታ ላይ የተገኘው ነጥብ በጣም ትልቅ ነጥብ ነው። ግምትም ስናስቀምጥ ለባካል ብየዋለሁ። አርሰናል ከዚህ ጨዋታ ከሽንፈት ውጪ የሚወስደው ነጥብ ትልቅ ነጥብ ነው ብየዋለሁ። ምንም ይዞ ከመምጣቱ ውጪ አንድ ነጥብ ማግኘት 3 ነጥብ በጣም ትልቅ ነጥብ ሊሆንለት እንደሚችል ግምት ሰጥቼ ነበርና በርግጥም ከነበረው ጫና አንፃር ክሊር ከት ቻንስ ነው ብለህ ዋው በቃ ሚሳረጉት የምትለው ነገር ባይኖርም የፈጠሩት ማስጨነቅን ስታይ በስተመጨረሻ የሆነ ጎል ሊያገኙ የሚችሉበት እድል ብሬንትፎርዶች እንደተቃረበ የሚጠቁም ነገር ነበረውና አንድ ነጥቡ ምናልባት በዚህ የሻምፒዮንነት ሂደት ሄዶ በነጥብ ልዩነት ዋንጫ ቢያመጣ አርሰናል የዚህ ጨዋታ ኢፌክት ስለመሆኑ በእርግጠኝነት ልንናገር የምንችልበት እድል አለና ምን ያህል ወሳኝ ነጥብ እንደሆነ ያልተረዳው ሰው ካለ የተሳሳተ ይመስለኛል። በጣም ኢምፖርታንት ነጥብ ነው አርሰናል ይወስድ። በተረፈ ግን በሁለቱ መካከል ስለሚነሳው ጉዳይ አንተ 4 ነጥብ የዛሬ ምናምን ሳምንት አልክ እንጂ እኮ 2 ነጥብን በመሃላቸው እኮ ተፈጥሮ ነበር። 2 ነጥብ ደርሶ ነበርና ያ ብዙ ለውጥ ያመጣል ብለህ መናገር የምትችልበት ነገር አለ ብዬ አላምንምና አንዴ ይሰፋል አንዴ መጥበብ ሂደት አለው። ግን ልዩነቱ ምንድነው? ከዚህ ቀደም ከነበሩት ለየት ባለ መልኩ አርሰናል እጅ ሰጥቶ ወይም ደግሞ ኮንሲስተንትሊ ነጥቦች እያንጠባጠበ እየተሸነፈ የቀጠለበት ሁኔታ የለም። ወይም እነሱ በተለምዶ የስነ ልቦና ጫና ደርሶበት ካሁን በኋላ በቃ ጀምሮታል እየተንሸራተተ ይሄዳል ብለው ነው እየጠበቁ ያለ የሚመስለው። በተወሰነ መልኩ ዘገባዎችን ስታይ ያ ይሆን አይደለም። አንድ የሆነ ነገር ተፈጥሮ ወዲያው በተለያየ መንገድ ለዛ ችግሩ መልስ ሲሰጥና ወደ ድል መንገድ ሲመለስ ነው በተደጋጋሚ እያየን ያለ ነውና ጀመረው የምትለው ነገር እንደማያስኬድ ዘንድሮ ደጋግሞ እያሳየን ነው። ይሄ ብቻ ሳይሆን ደግሞ ተጋጣሚዎቹም ደግሞ ወይም ደግሞ ተከታዮቹም የዚሁ ችግር ሰለባ ሆነው እየመጡ ነው ያሉትና ሲቲም የሚጥልባቸው የሚሸነፍባቸው ነገሮች ተደጋግሞ ተፈጥሯልና ልክ ቅድም ስትጠቅስ እንደነበረው ኦኬ አርሰናል እንኳን የተወሰኑ ነጥቦች ይጣል ብለህ የመሳሳቻ በር ክፍት ብታደርግለት ከስሩ ያሉት ቡድኖች ስላለመጣላቸው ዋስትና ማቅረብ አትችልም። ሲቲ አሁን በጀመረው ሞመንተም እንዳለፉት ዓመታት ይሄዳል ብሎ ለመናገር የሚያስችል አንዳች ነገር የለም። ምንም ነገር የለም። እስካሁን እስካየሁት ሲቲን ዝምዬ እንደተመልካች እስካየሁት እስካሁን ሲቲ በቅርብ ዓመታት ሲነሳ ይዞት እንደሄደው ወጥነት ዘንድሮ ያንን የማድረግ አቅም የለውም። አዎ ከሰሞኑ የተወሰኑ ቀደም ልክ ስጠቅስ እንደነበረው የተስተካከሉ ነገሮች አሉት። እሱም ደግሞ ምስጋና ይግባለ ገንዘብ በተለይ ሴሜኒዮና የማርክ ጌሄ መምጣት የፈጠሩት ተጽዕኖ ትልቅ ነው። የማይካር ተጽዕኖ ከሰሞኑ ፈጥሮለት አይተናል። እንዳልከው የሮድሪ ከሰሞኑ ቀና ማለት እየታየን ያለው ኦኬ ከዚህ በኋላ ሞመንተሙን ጠብቆ ሊሄድ ይችላል ብለህ ልትናገር ትችላለህ። ግን ምን ድረስ ሞመንተም 100% ብለህ ነው አይደል ጥያቄ የምታነሳው? ኦኬ 100% የሚያደርገው ተጋጣሚው አርሰናልስ ካለው የነጥብ ልዩነት አንፃር ይዞ የሚሄድ እድል የለውም ወይ? የምታነሳው ጥርጣሬ ለምን አርሰናል ላይ ብቻ ይሆናል? እስካሁን እያየን ነው ሁሉም ላይ ከፍታ ዝቅታ እንግዲህ ጨረሩ ላይ ታች እያለ እየሄደ ካለ ሁሉም ላይ አንዱ ቦታ የሚሰራው አንዱ ቦታ የማይሰራበት ምክንያት የለምና ይሄ ለክርክር ክፍት አይመስለኝምና በዚህ ላይ ደግሞ ይሳሳታል ብለው የሚያነሱለት እኮ አርሰናል እኔ በግሌ እንደማየው እንደ ብሬንትፎርድ አይነት ጨዋታዎችን እኮ አምና ካቻምና ኦልሞስት ተሸንፎ የሚወጣባቸው ናቸው እኮ የሚመስሉት አይደለ? ዝም ብለህ ስታየው እኮ ያ ጨዋታ በቃ በሽንፈት የሚጨርሰው የሚመስል ነው። ግን ልዩነቱ የሰከንድ ቲሙ በተለይ ስኳድ ዴብዙ ያለ ጥርጥር የሆነ +5 ፖይንት የሰጠው ዝም ብለህ በወረቀት ስታየው 5 ተጨማሪ ነጥብ ልዩነቶች የሰጠው አድርገህ ነው መታነሳው። አሁን ሳካ በሌለበት አርሰናል ይሸነፋል ስትል ማዶኬ ልዩነት እየፈጠረ ነው እያየህ ነው አይደል? እንዴ በተጨባጭ እያየህ ነው። ኦዴጋርድ ከሌለ ቡድኑ እኮ በቃ ምንም አይቋቋማም ስትል ለውጥ እየመጣ እንዳለ እያየን ነው። አጥቂዎቹ በሙሉ ተጎዱ ስትል ከተለያየ አቅጣጫ ጎል ሲመጣ እያየን ነው እኮ አይደል? ሳሊባ እኮ ወጣ በቃ ተከላካይ መስመሩ ገብርኤልን ይዞ ማስኩዌራን ይዞ እንዴት ይሆናል ስትል ግን ሰከንድ ሬትድ ሆኖ የዛሬ 3 ዓመት እኮ በሳሊባ ምክንያት ዋንጫው እነዚህ ትክክል ነው ማለት እነዚህ ነገሮች ስታይ አሁን ስራውን ሰርቶን የመጣው አርሰናል በተለይ የስኳድ ዴብዙ ዋጋ ጨምሮለታል። ክፍተቶቹን ይሸነፋል የምትልባቸውን ነጥብ ይጥልባቸዋል የምትላቸውን እኚህ ጋፖቹ ማርጂኖቹን በደንብ
በደንብ እንዲያጠብ ድል የፈጠሩለት ነው የሚመስለኝና የሚነሱት ነገሮች ትንሽ ውሃ አይቋጥሩም ወይም ደግሞ እነሱ ለሲቲ የሰጡት ግምት ካለፉት ታሪኮች መነሻ ትንሽ ከፍ ያለ ነው። በእኔ ግምት ግን ያ አይደለም። አሁን ሲቲን ሳይው ያ አይደለም የሚታየኝ። እኔ በግሌ አመቱን እስካሁን በ26 ሳምንት ያየው ሲቲ ይሄንን አይሰጥ ከዚህ በኋላ ሊሰጠን ይችላል። አርሰናል ከዚህ በኋላ ያንን ላይሰጠን ይችላል። እንግዲህ የምናየው ነው የሚሆነው። ግን እስካሁን ያየነው ነገር ይሄንን እየነገረን አይደለም የሚል መከራከሪያ አለኝና በዚህ መልኩ ነው። ግን የተወሰኑ ነጥቦች ሁለቱንም አንስተው ሲያነሱ የሚያነሷቸውን አንዳንድ ነገሮች ላንሳልህና ወደ ቀጣዩ ጉዳዮቻችን እንሄዳለን። ለምሳሌ አሁን አርሰናል ላይ ከሚያነሱት አንዱ ነጥብ ቅድም ከውጤታማነት ጋር ከዋንጫ ጋር ያሳሰርከውን ነገር የሚያግዙ ሆኖ ስላገኘሁት ላንሳልህ። ፈርስት ሃፍ ላይ ካለፉት 26 ጌሞች አርሰናል 24 ጎሎች ብቻ ነው ያስቆጠረው። ይሄ በሊጉ ካሉ ቲሞች ዝቅተኛው ቁጥር ነው። ፈርስት ሃፍ ላይ ካለፉት 26 ጌሞች 24 ጎሎች ብቻ ነው ያስቆጠረውና ፈርስት ሃፍ ላይ በተወሰነ መልኩ እንዴት እየተቸገረ እየመጣ እንዳለ የሚጠቁም ነውና ቡድኖች አርሰናልን ሲገጥሙ እንደሚያፈገፍጉና ጥቅጥቅ ብለው ጎል እንዳይገባባቸው እንደሚጫወቱ ማሳያ ነው። ይቸገራል። በተለይ ፈርስት ሃፍ ላይ ጌምን ማኔጅ አድርጎ ብዙ ጎል ማግኘት አሁን እየተቸገረ እንደመጣ ከዛ ውጪ ራሱ አርሰናልም ቢሆን ፈርስት ሃፍን በቅርብ ጨዋታዎች ላይ ተጠንቅቆ ጨዋታዎችን መጀመር እንደሚፈልግ በተለይ ጎል ላለማስተናገድ ጥንቃቄ እንደሚያደርግ በተወሰነ መልኩ ያሳያል ይሉታልና ካለፉት ዓመታት አንፃር ይሄ የቅርብ አፕሮቹ የተለወጠ ስለመሆኑ ነው። በተለይ ደግሞ ቅድም የጠቀስከው የዋንጫ የማንሳት ግዴታ ውስጥ ቡድኑ ስለመግባቱ በጣም ጠቋሚ ነጥብ ነው ይላሉና 2022 23 እና 23 24 ላይ የነበረውን አፕሮች በስሌት ሲያስቀምጡ አፕሮቹ ስለመቀየሩ ያነሳሉና ቀደም ባሉት ዓመታት በተለይ 22 23 እና 23 24 ላይ የባስኬትቦል አይነት አፕሮች ነበረው አርሰናል ይላሉ። ልክ ምልልስ በቃ ያም ሲመጣ ያጠቃዋል እሱም በደንብ ያጠቃል። ግን የማጥቃት አፕሮቹ ከፍ ያለ ስለሆነ ከተጋጣሚው አንፃር ልክ ባስኬትቦል ላይ የተሻለ ቲም እንደሚያስቆጥረው አይነት ባህሪ ነበረው ይላልና ለምሳሌ 2022 23 ላይ ፈርስት ሃፍ ላይ ብቻ በአማካኝ 1.03 ጎል ያገባ ነበር አርሰናል ይላሉ። በተለይ መጀመሪያ ፈርስት 20 ደቂቃ ሁሉ ጊዜ ተዚላ ያኔ ስንሰራ የመጀመሪያ 25 ደቂቃ ላይ ይወጥራሉ። በቃ ፕሬስ ያደርጋሉ በጣም 23 24 ላይ ደግሞ 1.11 ጨምሯል። እንደውም ከ0.3 ወደ 1.1 የሆነ ጨምሮ ነበር። ዘንድሮ ግን ያ ቁጥር ፈርስት ሃፍ ላይ ወደ 0.69 ዝቅ ብሏል ማለትና በጣም ወርዷልና በ45 የመጀመሪያዎቹ ደቂቃዎች ላይ 4 ጌም ላይ ብቻ ነው ከ26ቱ ከአንድ በላይ ኢቭን ጎል ያስቆጠረው። ከአንድ በላይ ማለት 2 እና 3 ጎል ያስቆጠረው ሊድስ ላይ በርንሌ ላይ ቶተንሃም ላይና ይሄ የዋንጫ ፉክክሩ እየጠፈ ስለሆነ ወደ ኋላ ማፈግፈግ ውጤት ለማስጠበቅ ስለማይረዳው ሪስክ አለው ይላሉ። ግን በዛው ልክ ደግሞ ፈጥኖ ጨዋታዎችን መጀመርና ማስቆጠር በቃ ትክክለኛ መፍትሄው ነው። በቃ መፍትሄው ይሄው ነው። ቶሎ ከገደልክ ትችላለህ፣ አለበለዚያ ግን ጭንቀቱ ሲከተል ይላሉ። ግን ሰከንድ ሃፍ ላይ ማስቆጠር ደግሞ በራሱ የኳሊቲ መለኪያ ነው። ሰከንድ ሃፍ ላይ ዞሮ ይመጣል አርሰናል በተወሰነ መልኩ አስጨንቆ እንደገና የሚመለስበት ሂደት አለና በተለይ ይሄንን እንደ ማሻሻ አፕሮች ላይ ቢገባ ፈርስት ሃፍ ላይ ጌሞችን ለመግደል ቢሞክር የሚችለውን አማራጭ ሁሉ ቢጨርስ በኋላ ሰከንድ ሃፍ ከሚጨናነቅ እንዳልከው ነው ያቻው ውጤት የሽንፈት ውጤትን ከማምጣት ይሄንን ቢያደርግ በሚል የሚያነሱት ነገር አለ። አንዱ የሚያነሱት መከራከሪያ እኔም አንተም ትናንት ሳነሳለህ ነበርና አመቱ 2026 ከተጀመረ በኋላ እንግዲህ 4 ጊዜ ከሲቲ በኋላ ጨዋታ አድርገዋል አርሰናል እንደምታውቀውና እናም በእነዚህ ጨዋታዎች ላይ ነጥብ ጥሏል። ቀድሞ ከሲቲ ሲጫወቱ አሪፍ ናቸው ይላሉ። ሰንደርላንድስን፣ ሊድስን፣ ቦርንማውዝን፣ ቪላን ያሸነፉለትን ያነሳሉና ሜዳቸው ላይ ነው። አይ ነው አርቴታ በርግጥ ይሄ ምንም የምታወሩት ነገር አይገባኝም ተጽዕኖ የለውም ነው የሚለውና እንደ የተወሰኑት ጨዋታዎችን እኮ ከነርሱም በኋላ ተጫውተን አሸንፈናል ይላልና ብራይተንን፣ ኤቨርተንን ያነሳል። እነሱ በመከራከሪያ የሚያቀርቡት ግን እነዚህ ቀድሞ የተደረጉት ጨዋታዎች በሰዓታት ልዩነት ናቸው። ለምሳሌ ሲቲ 10 ሰዓት ላይ ከተጫወተ አርሰናል 12 ላይ የሆነ የ2 ሰዓት ልዩነት ስላለው እንደ ልዩነት ሊቆጠር አይገባም በሚል ያነሳሉና ይሄ መከራከሪያው ያነሳል አያነሳም አላቅም። በተረፈ ግን አሁን ዴቭ ይሄ ሆምና አዌ አንድ አይነት ሆኗል። ተሸነፈ ነው እንጂ ተብሎ እንደ ፋክት የሚሰጠው የተሸነፈ የሚለው አይታይም። ትልቁ ችግር ይሄ ነው። ሆም ላይ አድቫንቴጅ አለ። ደጋፊ ተመልካች ነው የምትጫወተው። ስለዚህ ከቶተንሃም በስተቀር ሁሉም ብዙዎች ይጠቀማሉ ሆም ላይ እና አሁን አርሰናል እነዛ 4ቱን ጨዋታዎች የት ነው ነጥብ የጠብቀ አዌ ላይ ወጥቶ ነው ያሸነፋቸው ደግሞ እነ ብራይተን ምናምን ደግሞ
እንደዚህ አዌ ላይ ቢሆንም እንትን ነው ገብቷል። እና ይሄ አዌና ሆም ቦታ አልተሰጣቸውም። ፋክተር አለው እኮ ራሱ ትልቅ ፋክተር አለው። ግን ቦልታ ዝም ብሎ አሸነፈ የሚለው ነው እንጂ ተሸነፈ ነው እንጂ የሚለው አሁን ሰንደርላንድን ያሸነፈው ኤምሬት ላይ ነው። ይሄ ሲቲ ስለተሽላት ታሸነፈ ምናምን አይደለም። በቃ ኤምሬት ላይ ያለው በቃ አድቫንቴጅ አለው። ያን ለማለት ነው። ያ ሲቲ ላይ ልክ አሁን አርሰናል ላይ እንዳነሳሁት የሚነሳ አንድ ትልቁ ነጥብ እና እንደ ችግርም ልታየው የምትወስደው የሚገባ ብዬ የማስበው አርሰናሎች እንግዲህ ቡድኖች ስለሚያፈገፍጉ ስለሚያጨናንቁት የጎል ኤሪያውን ፈርስት ሃፍ ላይ መቸገር ነገር አለ። ሲቲ ደግሞ በአንጻሩ ሰከንድ ሃፍ ላይ የሚታይባቸው ችግር ምን ያህል እንደሆነ እኔም አንተም እያስተዋልን ነው እና ይሄ 9 ያህል ጌሞችን ሰከንድ ሃፍ ላይ ባሳየው ደካማ ብቃት ውጤት አላስመዘገቡም። ይሄ እንግዲህ ወይ ሽንፈት ወይ ያቻ ውጤት አስመዝግበው ወጥተዋል። ይሄ ደግሞ እንግዲህ ከመጨረሻው ከበርንሌ በአንድ ብቻ የተሻለ ሆኖ እንዲቀመጥ ነው ያደረጋቸው። ስለ ሲቲ ነው ማለት እንግዲህ ይሄ ከበርንሌ በተሻለ ደረጃ እንዲቀመጥ ያደረገ ከሆነ በጣም ደካማ ነውና ሁለተኛው 45 ላይ ድል ብቻ ለዋንጫ የሚያበቃ ቢሆን አርሰናል በዚህ ዋንጫ ያነሳል። የሁለተኛው 45 ድልህ ብቻ ተደምሮ ለዋንጫ ቢሰላ አርሰናል በዚህ ዋንጫ ያነሳል። ሲቲ ደግሞ በደረጃ ሲቀመጥ በዚህ 6ኛ ደረጃ ይሆናል ነው የሚሉት በሰከንድ ሃፍ ብቃቱና ጎሎቻቸው 30 ያህል ናቸው። ፈርስት ሃፍ ላይ ግን ፈርስት ሃፍ ላይ የተቆጠሩት ጎሎቻቸው 30 ያህል ናቸው። ከተከታዮቹ በ9 ጎሎች ይርቃል በዚህ ስታየውና ሲቲም ራሱ እንግዲህ ምን ያህል ሰከንድ ሃፍ ላይ የሚቸገር ሲል ነው ቪዚብል ነገር ነው። ይሄንን ስታነሳ ደረትን ነፍተህ በቃ ሲቲ ያለ ችግርም ይሄዳል ምንም ችግር የለበትም እንድትል የሚያስችል ነጥብ የለውም ነው ለልህም ይችላልና ለንጽጽር እነዚህ ይቀርባሉ ማለት ነው። ፕላስ ዝም ብለን እንደዚሁ አሁን ስታቶችን ትተን ምንድነው ሚዲያውም ኢንፎርሜሽን ትተን ዝም ብለን አዝ ፋን ዝም ብለህ ኳስ እንደሚወድ ተመልካች ዝም ብለህ ስታየው ዝም ብለህ ኳሱን ስትመለከተው የሁለቱ የአርሰናልና የሲቲ ኳሊቲን ብለህ ብታነሳ ለምሳሌ አርሰናልን ስታየው የአቻ የሚወጣ የሚገባበት አይነት አይደለም። ለዚህም ነው ብዙ ክሊንሺት ይዞ ወጣው። ቢገባበትም አንድ ማክሲም ማንቸስተር ዩናይትድ እኮ ነው 3 ያገባበት ከስንት ጊዜ በኋላ። ያ ደግሞ የኢንዲቪጁዋል ኤፈርት ነው። ቦክስ ውጪ 2 በተገኙ ሹቶች የግል እንትን ነው ገብቷል። የዲፌንሱ የበረኛው አይደለም። ይሄ በቃ እግር ኳስ ከውጪ በቃ ምንም ማድረግ አትችልም። ምልህ ከ40-30 ሜትር ኩናም ኳሊቲ ዛላ የኩናም የዛም ያ ሁለቱም እና ያንን 3 የገባበት እና ከዛ ውጪ ግን ጎል አንድ ማክሲመም የሚገባበት እና የሚሰጥህ መልእክት ምንድነው? አይገባበትም። እና ስለዚህ ኮንክሉድ የምታደርገው አርሰናል ማክሲመም አቻ ይወጣል እንጂ ይሸነፋል አትልም። ምክንያቱም አይገባበትም ያየኸው ነው። በጣም ጠባብ ነው የሚገባበት ጎሎች። ማንቸስተር ሲቲ ግን በዚህ ኳሊቲ ታየው ምን አይነት ነው? የለውም ኳሊቲ። ዲፌንሱ ያፈሳል እርግጠኛ አይደለም። ሰከንድ ሃፍ ሲገባበት ትመለከታለህ። አጥቂው ክፍል ሰከንድ ሃፍ ሲጠፋ ትመለከተዋለህ። ስለዚህ አሁን ወዴት ምንድነው እርግጠኛ 12ቱን ጨዋታ ምን እርግጠኛ ነህ ታዲያ? አርሰናልን 4 ነጥብን አስቀምጦ እንደገና መርቶ 3 ነጥብ 6 እና 7 ነጥብ ይፈልጋል እኮ ቻምፒዮን ለመሆን። ታዲያ ከምን መነሻ ነው ይሄ የምታስቀምጠው? ታሪክ ከሆነ ታሪክ ወቅታዊ ብቃት ነው። ታሪክማ ከሆነ እነ ኖቲንጋም ፎሬስት እኮ ቻምፒየንስ ሊግ ሻምፒዮን ነበር። በታሪክማ ከሆነ አርሰናልም እኮ የ22 ዓመት ሻምፒዮን ነው። ማንቸስተር ዩናይትድ እኮ ግማሽ ደረሰ እኮ 12ኛው ዓመቱ መጣ። እሱ ሻምፒዮን ታሪክ ነው። ያ ታሪክ ነው ቀረ። አሁን ወቅታዊ እነ ማንቸስተር ሲቲ የነገሱበት ዘመን ነው ወቅታዊ ሁኔታ። ስለዚህ አሁን በወቅታዊ ፎርም ስትመለከት ግን ይሄ አስኬድም ነው። ዞሮ አድማጮች ደግሞ የራሳቸውን ግምት ይውሰዱ። ኦኬ ከዚህ እንውጣና እስቲ አንድ በቀረን ሰዓት አጠር ያለም ሰዓት ስላለን ይሄ ከጎል በኋላ ተንሸራቶ ደስታን የመግለጽ ነገር በተለይ በጉልበት ሳሩም ይመቻል፣ ደስታ አገላለጹም ይመቻልና እየተተገበረ ነው። አንድ ነገር ይዘው ወጡ ፈረንሳዮች እያልከኝ ነበር። አው ዴቭ እንግዲህ ማንኛውም ጎል መቼም የጎል ፉንጋ የለም ኦፍ ኮርስ ያ ነው። ግን ደስታቸውን በመንሸራት ማሳየት በተለይ በዚህ በያዝነው 2025-26 ውድድር ዘመን በእጅጉ በዝቷል። አሁን ያገቡ ሲንሸራተቱ ትመለከታለህ እና የዚህ የደስታ አገላለጽን ከበስተጀርባ ምን አለው፣ ምን ጥቅም አለው፣ ምን ጉዳት አለው፣ ምን አለው ምናምን የሚለውን ለኪፕ አንድ ትንተና ይዞ ቀርቧል ቅዳሜ ዕለት እና እሱን ላብራ ነው። ትንተናውን ሲጀምር በተለይ ይላል ዘገባው በተለይ
የሚጀምረው በአርሰናል ታሪክ ይላል። በአርሰናል ታሪክ ይህ ትልቅ ቦታ ያገኘ እና ልዩ ትኩረት የተሰጠው ነው ይላል። ምክንያቱም በኤምሬት ስቴዲየም ፊት ለፊት የምንጊዜውም የቡድኑ አጥቂ የቴሪ ኦንሪ በነሐስ የተገነባን ሐውልት ቆሞ እንመለከታለን። ያ ደግሞ ቴሪ ኦንሪ ያስቆጠረው በአርሰናል ቆይታው በጠቅላላው 228 ጎሎች ነው። እንግዲህ በአርሰናል ቆይታው ግን ከዚያ ሁሉ ጎሎች ይቺ ተመርጣ ነው እንግዲህ የደስታ አገላለጽ በነሐስ ተሰርታ የተቀመጠችው እና ለምን ተመረጠች ብለህ እንድጠይቅ ያደርጋል። ይህን የደስታ ምልክት ያሳየው ኖቨምበር 16 2002 ሲሆን በዕለቱ ደግሞ የቡድናቸው ያው በስፖርት ጠላት የሚባለው ተቃራኒ በሆነው ቶተንሃም ላይ ካስቆጠረው በኋላ በመንሸራተት ያሳየው የደስታ አይነት ነበር። ይሄ 3-0 ነው ያለቀው እሱ ጨዋታ። አንዱ ጎል ሲያስገባ ይህንን መንሸራተት አሳይቷል። እሷ ናት እዛ ኤምሬት ፊት ለፊት የተሰራችው ይላል እና ሐውልቱም የተቀረጸው ከዛ መነሻ ነው እንትን የተባለው እና ታዲያ ለሆንሪ ይሄ የጎል ደስታ አይነት ለመጀመሪያ ጊዜ ነበረ ያደረገው። ያኔ ግን ለምን ይሆን ብለው ጠየቁት። ለመጀመሪያ ጊዜ ነው እንግዲህ በአርሰናል ማሊያ ያን ሲያገባ የተንሸራተተው እና እኔ ራሴ ለምን እንደዚህ አይነት የደስታ አይነት ለመጀመር ያን ጊዜ ለምን እንዳደረግኩኝ አላውቅም ነው የሚለው። መነሻ ተደርጎ ነው የሚወሰደው ወይስ አለው አይደል? ከዛ በፊትም ይኖራል እንግዲህ የተንሸራተተው ያለት ነው 3-0 ሲያሸንፉ 2002 ላይ ለዚህ ነው ያችን ሐውልት የሰሯል። እና እሱ ሲጠየቅ እኔ አላቆሙም ይላል። ዛሬ ደግሞ ብትጠይቀኝ በፍጹም አላስታውሰውም። ዛሬ ደግሞ ብትጠይቀኝ አለው ለጋዜጠኛው አላስታውሰውም አለው። ግን አለው እርግጠኛ ሆኜ የምነግርህ እንደዚህ አይነት ደስታን አርሰናል ከመግባቴ በፊት በፍጹም ተግብሬው አላቅም አለ። ከአርሰናል በፊት ይሄን አድርጌው አላቅም። ለምን እንደሆነ ታውቃለህ አለ ይላል ሄንሪ። እንግሊዝ ስታዲየሞች አለ ሳሮቹ ለመንሸራተት በጣም ይመቻሉ አለ። ሜዳው ወይም ሳሩ በሚገባ ውሃ እንዲጠጣ ስለሚደረግ ለመንሸራተት ያግዛል አለ። ውሃ እርጥብ ስለሆነ ለመንሸራተት ይመቻላል እና በወቅቱ ምንም ተዘጋጅበት ወይም ጥናት አድርጌ አይደለም ወይም ደግሞ ከሌሎች ኮፒ አድርጌም አይደለም አለ። ደግሞ እኔ በወቅቱ አለ የመጀመሪያው ሰው አልነበርኩም። ይህንን በማድረግ በኩል አስታውሳለሁ የማንቸስተር ዩናይትዱ ሊ ሻርፕ ይህንን ሲያደርግ አይቼዋለሁ አለ። ግን ከእሱ አይቼ አይደለም ነው የሚለው ያደረጉት። እና እንግዲህ ዘገባው ይቀጥላል። ጥያቄው ማን ፈጠረው አይደለም ይላል ዘገባው። ግን ለምንድን ነው አሁን ይህንን የደስታ አገላለጽ በተለይ በዚህ የውድድር ዓመት በጣም የበረከተ ብሎ ጥያቄ ይጠይቃል ዘገባው። የደስታው አገላለጽ ባልከፋ አለ ግን የተለያዩ ጉዳቶችን እያስከተለ ለአሰልጣኞች ትልቅ ራስ ምታት ሆኗል ይላል። ጉዳቱ እየመጣ ነው። ኦኬ አንዳንድ አሰልጣኞች ለዛ ትልም ለታሪያ እሺ አንዳንድ አሰልጣኞችም ይህንን ቫይረስ ይሉታል። ይሄ ቫይረስ ብሎ በቃ የተዛባ ምንድነው የበዛ ስለሆነ ቫይረሱ በቃ እየመጣ ነው ይላልና እና ብዙዎች ደግሞ በቪዲዮ ላይ እየቀረጹ ቫይራል ሆኗል። በጣም ብዙ ተመልካች ያገኛል ይላል እና ዲዲዬ ድሮባ፣ ክሪስቲያኖ ሮናልዶ፣ ዋይን ሩኒ፣ አንቷን ግሪዝማን፣ ኤርሊንግ ሃላንድ ወይም ኪሊያን ኤምባፔ እነዚህ ሁሉ ደስታቸውን በማንሸራተት ይገልጻሉ፣ አሳይተዋል። እና ስለዚህ ይሄ ተላላፊ በሽታ ነው ቢባል ትክክል ነው፣ ማጋነን ሁሉም ስለሚል እና እነዚህ ተጫዋቾች ይህንን ደስታ ካሳዩ በኋላ ሳሩ ላይ ትሬስ ተተላልፋል። የሆነ ትሬስ ነገር አለ ያው እንትነህ አለ ልክ ነው። አሻራው ይቀራል ደምጠጥ አድርገው ነው የምትሄደው። አንዳንዱ እንደውም ጫን ይላል አለ። አዎ እና ብዙዎቹ ይላል ይህንን ደስታ የሚገልጹበት ቦታ ወደ ሜዳው ጥግ ማዕዘን የምትጋሄደው ነው ይላል። ወደዛ ነው የሚሄዱት። ያ ቦታ ደግሞ ይላል በርካታ ካሜራዎች የሚገኙበት ስፍራ መሆኑን ያውቁታል አለ እና ለካሜራ ይሆን ይላል ከዛ ነው የሚሄዱ ወደ ጥግ ነው የሚሸራተቱት። እዛ አካባቢ ደግሞ ከጎሉ ኮርነሩ አካባቢ ካሜራ ሰዎች አሉ፣ ጋዜጠኞች ናቸው። ስለዚህ ለጥሩ ፎቶ ለጥሩ ቪዲዮ ነው ያልከኛለው። እና የስፖርትና አካል ብቃት ተመራማሪ የሆኑት የስነ ልቦና ባለሙያ የሆኑ ሻርል ዴብሪ ይባላሉ። እሳቸው ምን ይላሉ? የእነዚህ ተጫዋቾች ሜዳ ዋናው ሳሩ ነው ይላሉ። ሁል ጊዜ የሚጫወቱበት የሚጠቀሙበት ከሌሎች በተለየ ሁኔታ በቅርብ ግንኙነት አላቸው ከሳሩ ጋር ነው። ስለዚህ ዘመዳሞች ሆነዋል ይላል። ስለዚህ ይተዋወቃሉ እና ሳሩ በቃ ስለሚያውቁት ለማድረግ
ይፈልጋሉ። በቃ ለምደውታል፣ ገብቷል እና ለማድረግ በቃ ይገፋፋቸዋል ይላል እና ስለዚህ ደስታቸውን በመንሸራተት ቢያሳዩ አይድንቃችሁ፣ አትገረሙ ይላሉ እና እዚህ ውስጥ ይላል ምንም የተለየ የስነ ልቦና ዳይሜንሽን አይታየንም ይላሉ እሳቸው እና በስነ ልቦና በኩል ከተመለከትን ይሄ የደስታ አገላለጽ ወደ ግል ይሄዳል ይላሉ እሳቸው። የምትገልጸው የሜዳው ጥግ ሄደህ ነው ቅድም እንዳልኩ። እዚያ ላይ ደግሞ ጓደኞችህ የሉ፣ የምትሄደው ወደዛ ብቻህን ነው የምትሄደው ደስታ የምታሳየው። እንደገና ደግሞ እዛ የምትሄድበት ቦታ ስግብግብ እንደነሱ ስግብግብ የሆነ ባህሪ ያላቸው ደጋፊዎች ስላሉ ነው ይላሉ። ኦኬ ስለዚህ ያቁሳል በቃ በዛው በአንተ ልክ ያብዳሉ ነው። ትዝ ይልሃል ሳላህ አንድ ሁሌ የማውቀው ልጅ ሁሉ ስንት ዓመት ማቀው የት ሄደ ብዬ ጠየቅኩ እንዳለው ያቀው ይታወቃል። ለክለቡ አመራሮች አጣሩልኝ ጉዳይ ማለት ነው። ይሄ ጥሩ እንትን ነው። ጥሩ ጓደኞቹን ትቶ ርቆ ይሄዳል። ደግሞ የሚሄደው ወደ ስግብግብ ደጋፊዎች ቦታ ነው ብያለሁ እና በፍራንስ ሊግ ውስጥ የሚጫወተው ኢብራሂማ ባልዴ ሲናገር ከደስታ የሚመጣ ነው ይላል። እኔ ሁል ጊዜ አላደርገውም፣ ግን አንዳንድ ጊዜ በወሳኝ ጨዋታ ላይ ነው አለ። ይህም አለ ተጫዋቾች ማንም ተጫዋች ኢንስፓየር አላደረገኝም፣ ግን አለ ልጅ ሆኜ በቴሌቪዥን ትላልቅ ተጫዋቾች ጎል አግብተው ሲንሸራተቱ አያቸዋለሁ። ያ ሁል ጊዜ ተቆርጾብኛል ይላል እና በራሱ ጊዜ ግን የሚመጣ አገላለጽ ነው እና ሳታስበው አለ በድንገት የሚፈጠር ነገር ነው። ልዩ ቴክኒክ አይጠይቅም። በቃ ጉልበትህን አጥፈህ መንሸራተት ነው አለ። ለዚህ ነው አንዳንዱ አይሳካለትም፣ ሳይሳካልህ ይቀራል ይላል። ትልቁ ራስ ምታት ግን ተጫዋቾቹ ይህንን ለማድረግ ሲጥሩ ሳይሳካላቸው ከቀረ ነው እንግዲህ ጉዳቱ ይሄ ነው። ይህ ደግሞ ለአሰልጣኞች ምቹ አይደለም ነው። ለምሳሌ ይላል ኖቬምበር 11 2012 ኦሎምፒክ ደ ማርሴይ ከኒስ ጋር ሲጫወት የኦሎምፒክ ደ ማርሴይ ማቲዩ ቫልቡዌና ጉዳት አስተናግዷል ተንሸራቶ እና እንደውም ሁኔታውን ይሄ በኗ ሼሩ ሲያወራ የብሩኖ ሼሩ ሊቨርፑል ተጫዋች ነበር፣ የሱ ወንድም አስታውሳለሁ። ጉልበቱ ተተክሎ ቀረ አለ። ሲንሸራተት ጉልበቱ ተተክሎ ቀረ። በጣም አመመው። በመለበሻ ቤት ውስጥ ሆኖ መሳሳቱን ተናገረ። ወይ እኔ ባላደረኩ አለ። ቆጨው፣ ምነካኝ አለ። በጣም ጉልበቱን አመመው። ሌላ አይነት ደግሞ ሲምፕል ሴሌብሬሽን እያለ ለምንድን ነው እዛ ውስጥ የገባሁት ብሎ ራሱን እንትን ሲል ነበር። ራሱን እንዲህ አይነት ጉዳት ደጋግሞ ያጋጥማል ይላል ዘገባውና ኖቬምበር 23 2021 በካምፕ ኑ የተከሰተው እንመልከት ይላል። በወቅቱ እንግዲህ ዣቪ ነበር አሰልጣኙ እና ባርሴሎና የፖርቹጋሉ ቤኔፊካ ጋር በግሩፕ ስቴጅ ቻምፒየንስ ሊግ ያስተናግዳል። ጨዋታው 0-0 ነው። በጣም የጋለ ጨዋታ ነበር ካምፕ ኑ ላይ እና 83ኛው ደቂቃ ላይ በግራ በኩል ወደ ሴንተር የተደረገውን ኳስ ሮናልድ አራሆ ለተጨነቀው ተመልካች ጎል ያስቆጥራል። ዴቭ ጎል አስቀጣት። ኑካምፕ በአንድ እግሩ ቆመ። የመጀመሪያ ጎል ስለሆነ ቀጥቅጠው እምቢ ብሏቸዋል። ገብቷል። ኑካምፕ በአንድ እግሩ እና ተጫዋቹን በእጅጉ በመደሱ ደስታውን በጉልበት በመንሸራተት አሳየ። በዛው በቃ አልተነሳም። ባለሙያ መጣ። 10 ባሊ ውሃ ቢጨምሩበትም አልተነሳም። በቃ ተጎድቶ ወጣ እና ደስታው ይሄ እንግዲህ ደስታ ደግሞ የሚያናድደው ተጎድቶ ወጣ አይደለም፣ ጎሉ ተሻረ። ኦፍሳይድ ነበር። የሚያናድደው ይሄ ነው። ሌላው የሬምስ ፊዚዮቴራፒስት ደግሞ ሲናገሩ አንቷን ቫስፓር ይባላሉ። በትክክል ጉልበታቸውን ላይ የሚሸራተቱ ከሆነ ጉዳቱ የከፋ ነው። ግን ብዙ ጊዜ ሲከሰት አይታይም ብለዋል። በ1999 እንግዲህ ማንቸስተር ዩናይትድ ከባየር ሙኒክ በተጫወተበት ሚኒክ ላይ ማለት ነው 1-0 ሚኒክ እየመራ ታስታውስ እንደሆነ ዳኛው ኮሊና ነበሩ ታስታውስ እና ሚኒክ የበላይ ነበረ እና ከዛ መጨረሻ ላይ ሶልሻየር 81ኛው ደቂቃ ላይ ገብቶ በተጨማሪ ሰዓት ነው እንግዲህ ጎሉን አግብቶ 91ኛው ደቂቃ ላይ ጎሉን አግብቶ ማነው ሸሪጋን በፊት አገባ 91ኛው ደቂቃ ላይ ከአንድ ደቂቃ ተኩል በኋላ ደግሞ ሾርትዛይር 93ኛው ደቂቃ አግብቶ ሻምፒዮን ሆኑ እና ያንለት ጎሉን አግብቶ ተንሸራቷል ሶልሻየር እና ለ2007 ከእግር ኳስ መራቅ ግዴታ የሆነበት የዚህ ጉልበት ችግር ነው ይላል። ያኔ የተንሸራተተበት ችግር 2007 ላይ ኳስ እንዲያቋርጥ አድርጎታል ይላል በጉዳቱ ምክንያት እና ይሄ ማለት ሌላው ኖቨምበር 9-19 ይላል አርሰናል ከማንቸስተር ዩናይትድ ሲጫወት አርሰናል 3-2 አሸናፊ የተጠናቀቀ ነው። ኒኮላስ አኔልካ ከቦክስ ውጭ ቆንጆ ጎል አገባ። ከዛ ሁለተኛውን ደግሞ
ፓትሪክ ቪዬራ ከቦክስ መስመር ላይ ነው ሹት አድርጎ ብረቱን መቶ ያስቆጠረው። እሱን ጎል አግብቶ ተንሸራተተ እና ከዛም እሱም ጉዳት አጋጠመው። መልበሻ ቤት 2-0 ነበሩ። በዛው ከመልበሻ ቤት አልተመለሰም። እሱ ብቻ አይደለም ለ1 ወር ከሜዳ ራቀ። በዛ ምክንያት በዛ መንሸራተት እና አደጋው ብዙ ነው። በጣም አደጋው በጣም ብዙ ነው እና ምን ይላል የስፖርት ባለሙያው ከዚህ የበለጠ ይሄ ሳልቶ ማለት ይሄ ጎል አግብቶ አክሮባት የሚሰሩት አለ አይደል? እሱ በጣም ሪስክ አለው ከዚህኛው ይላል። ግን ይሄኛው ብዙ ነገር የለውም ይላል። ሌላው ኦክቶበር 2018 ኤደን ሃዛርድ እንደዚሁም አጋጥሞታል ዴቭ። እሱም ጉዳት አጋጥሞት የካርባኦ ካፕ ከሊቨርፑል ጋር ሲጫወቱ ጎል አግብቶ ተጎድቷል እና ያ ጉዳት ሲሪየስ ስለሆነበት ሁሉ ጊዜ ስለሚያመው በቃ ከዛሬ ወራ አላደርግም ብሎ አቆመ። ተጎድቶ ከሜዳ ወጣ ማለት ብዙ ጨዋታ ለመራቅ ተገደደ። ከዛ በኋላ ደስታዬን በዚህ ለመቅረጽ አልፈልግም ብሎ እንዲያቆም አሰልጣኙም እንዳያደርጋሉ እና የዚህ የቫይረስ እንግዲህ የዚህ የደስታ ቫይረስ ብለውታል። እየተራባ ስለሆነ ለአሰልጣኞች ትልቅ ራስ ምታት ሆኗል ይላል። እንግዲህ ዘገባው ኢንትረስቲንግ ሰዓታችንንም በደንብ አጣጥመናል። አመሰግናለሁ ሴኖ። ኤችዲ ስፖርቶች ነበረን እንግዲህ በመረጃም እንዲሁ በትንታኔም ለእናንተ የሚሆን ነገር ነበር ልናስጨብጣችሁ የሞከርነው። ሴኖ አመሰግናለሁ። አድማጭ ተመልካቾችንም እንዲሁ ለሰጡን ጊዜ ከልብ ነው የማመሰግነው። አበቃን። መልካም ጊዜ ብያለሁ። ባይ ዴቭ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! Liverpool! ኤችዲ ስፖርትስ